የተሰበክሽው የእስራኤል አምላክ ጀዝባ ነው ጀዝባ። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። የዚህችን ልጅ መማር የተለወሰ መርዟን በሁለት ታሪኮች ተንተርሼ ላስረዳችሁ። ምክንያቱም እነዚህ ሁለት ሴቶች የሴቶችን ጥቃት ተንተርሰው በእነሱ ሽፋን ሆኖ ቤተክርስቲያንንና ቤተክርስቲያንን ብቻ እያጠቁ ስለሚገኙ ክርስቲያኖች መንቃት መቻል አለባችሁ። አንደኛው ታሪክ ምንድነው? በአንድ ሀገር የሚኖር አንድ ባለጸጋ ሰው ነበረና በታምረ ማርያም ላይ ታሪኩን ታገኙታላችሁ። ገንዘቡን ለዘዋሪ ለአዝማሪ በትኖ ጨረሰው። የሚበላው እስኪያጣ ድረስ ደሃ ሆነ። በዚያንም ጊዜ ባገኘውበት ሀገር ሀጥቼ በሰጠውበት ሀገር ለምኜ አልኖርም ብሎ ስደት ጀመረ። መሃል ላይ ግን ሴጣን በአንድ ባለጸጋ ሰው ተመስሎ ቆሞ ይጠብቆ ነበረ። በዚያንም ጊዜ ያ ሰው በዛ መንገድ ሲያልፍ አንተ ጎልማሳ ወዴት እየሄድክ ነው ብሎ ሴጣን ጠራው ማለት ነው። አይኔማ በአንድ ሀገር የምኖር ባለጸጋ ነበርኩ። ገንዘቤን ለዘዋሪ ለአዝማሪ ጨርሼ በትኜ በሰጠውበት ሀገር ተቀብዬ በተለመንኩበት ሀገር ለምኜ ባገኘውበት ሀገር አጥቼ አልኖርም ብዬ ስደት እየሄድኩ ነው ብሎ ነገረው ማለት ነው። በዚያንም ጊዜ ሴጣን ድንጋዩን እንቁ አስመስሎ ለዛ ሰው አሳየውና ይሄን ብሰጥህ ይበቃሃል አለው። ሰውየውም እንኳን ይሄ እንቁ ለኔ ብቻ አይደለም ለልጅ ልጆቼ እንኳን ይተርፈኛል ስጠኝ አለው። ሴጣንም በዚያን ጊዜ ይሄንን እንቁ ከመስጠቴ በፊት ግን አንድ ቅድመ ሁኔታ አለኝ ብሎ ነገረው። ያ ሰውየም ንገረኝ፣ ችግር የለውም አለው። አንተ ስላሴን ከካድክልኝ ይሄንን እሰጥሃለሁ ብሎ ነገረው ማለት ነው። በዚያንም ጊዜ ያ ሰውየ ምን አለ? ለዚህ ያደረሱኝ እነርሱ አይደሉ እንዴ ብሎ ስላሴን ካደ ማለት ነው። በመጀመሪያ ደረጃ እኚህ ሰዎች በፌሚኒዝም ውስጥ ተደብቀው አምላክን የማስጋድ ከሃይማኖት ሴቶችን የማውጣት ባሪያ ናችሁ እያሉ ሃይማኖት እናንተን አደይታለች፣ እናንተን ዝቅ አድርጋለች፣ እናንተን እየጨቆነች ነው ብለው በፌሚኒዝም ሽፋን ሃይማኖትን እየወጉ ያሉ ሰዎች ናቸው። ወደ ታሪኩ እንመለሳለን። ይህንን ማስረጃ ግን ላሳያችሁ። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ሃይማኖት አይደለም የሚጨቆነው፣ ግን ሃይማኖት መሳሪያ ሆኗል ካል ያ መሳሪያ ኦልሬዲ መጨቆኛ ነው ማለት ነው። አዎ ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። ሃይማኖት ስፍራዎች ላይ ሴት ልጅ ምንድናት? አይደረዳት ናት፣ ኦር አስፈሳች ናት፣ ወይ ደግሞ መቀጣጫ ናት አይደለ? ከነዚህ ሶስት ውጭ ጤነኛ ሮሮ ራሱ በስነ ስርዓት የሚሰበክ አይመስለኝም። እኔ ሲሰበክም ተብሎ ነው የሚደመጠው። ሬር ስለሆነ ሃይማኖት ፌክ እንደሆነ ያወቁባቸውን 10 ነገሮች መካከል 6ቱን ነግራችኋለሁ። 4ቱን መገመት የእናንተ ቤት ስራ ይሆናል። ስለዚህ እነዚህ ሰዎች ፌሚኒዝምን እንቁ አስመስለው በዚያን ጊዜ ግን ፌሚኒዝምን ለመቀበል ግን ሃይማኖትን መተው አለብህ እያሉ ሴቶችን በዚህ ልክ እየመረዟቸው ከሃይማኖት እያራቋቸው ይገኛሉ። ፌሚኒዝም እንቁ ይመስላል፣ ግን ደግሞ ድንጋይ ነው። በውስጡ ብዙ ኮተቶች፣ ብዙ ጸያፍ ነገሮች አሉበት። እነዚህ ነገሮች ተንተርሰው የሚመጡ ከእግዚአብሔር መንግስትና ከሃይማኖት የሚያስወጡ ናቸው። በዚያንም ጊዜ ያ ሰውዬ ስላሴን ካደላቸው ማለት ነው። እኚህ ሴቶችም ጥቃትማ የሚደርስብን በሃይማኖታችን ምክንያት አይደለ እንዴ? የሚደፍሩንስ ክርስቲያኖች አይደሉ እንዴ? እቺ ሴት ቅድም ብላ ስትናገር ነበር። ሰንተናት እንመለስ። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። አዎ ኦርቶዶክሳውያን ወንዶች በጣም ደፋሪ ሆኗል እያለች የሚደፍሩት ደግሞ ኦርቶዶክሳውያን እንደሆኑ ደግሞ ለእነዚህ ሴቶች እየተናገረች ነው። ኦርቶዶክስ ደፋሪ ናት የሚለውን ሐሳብ አሰረጸች። በዚህ ደግሞ መጣ ሃይማኖት ጨለማ ውስጥ እንድትኖሩ አድርጋቸዋለች ብላ ደግሞ ተነግራቸዋለች። እነዚህ ሴቶች ለዚህ የዳረገን ኦርቶዶክስ መሆናችን ሃይማኖት ስላለን ነው እንጂ ባይኖረን ኑሮማ ይሄ ጭቆናና ይሄ ሁሉ መገፋት አይደርስብንም ነበር ብለው አስበው ከዚህች ቤተክርስቲያን ክደው እንዲወጡ በኦርቶዶክስ ስም ክርስቲያን ትላለች እኮ ራሷ፣ ግን ክርስቲያን አይደለችም። ክርስቲያናዊ ስነ ምግባር አስተምሮቱ በፍጹም በዞረበት አልዞረችም። ዓላማ ይዛለች፣ ዓላማ አንግባለች። ሴቶችን ተጨቆኗቸዋል፣ ብዙ መከራ ደርሶባቸዋል። እኔ ከዚህ መከራ ማድናችሁ ለእናንተ ምጮላችሁ በፌሚኒዝም አማካኝነት ሲሆን ነው ብላ ሴቶቹን እንቁ ነው የምታሳያቸው። ከእንቁ በስተጀርባ ግን የሴጣን ሐሳብ ያለበት ከሃይማኖት የሚያስወጣ ባህልን የሚያስረሳ ወንድን ከወንድ ሴትን ከሴት የሚያጋባ ጸያፍ የሆነ አስተምሮ ያለው ውስጡ መርዝ የሆነ ሐሳብ ነው ያላት እቺ ልጅ። ተወደደም ተጠላም በቪዲዮዎቿ ደግሞ ይሄንን በብዙ ነገር አንጸባርቃለች። ከዚህም በፊትም የተያዘባት ቪዲዮ፣ ከዚህም በፊትም የወጣባት መረጃ ሁሉ እቺ ሴት ባግራውንዷ ምን እንደሆነ በግልጥ የሚያሳይ ነው። ስለዚህ እንደዛ ሰይጣን ድንጋዩን እንቁ አስመስላ ተገፍተሃል፣ የተገፋ ደግሞ በሃይማኖት ምክንያት ነው፣ ያ ሰይጣን ስላሴን ካደልኝ እንዳለ አሁንም ደግሞ ፌሚኒዝምን ያዙና ሃይማኖታችሁን ካዱ በማለት ሴቶቹን እያጠፋቻለች። የሰይጣን መጋለቢያ ፈረሱ ናት እቺ ልጅ። ከዛም ያ ሰይጣን ቀጥሎ ምን አለ? ቅዱሳን
ቅዱሳንን ካደልኝ አለው። ቅዱሳንን እክድልሃለሁ አለው ማለት ነው። በመጨረሻም ሴጣን ያንን እንቁ ያስመሰለውን ድንጋይ ሰጠውና ሰውየው እንቁ የመሰለውን ድንጋይ ተቀብሎ መሄድ ሲጀምር ሴጣን መንገድ ሊያስቆመውና ቆይ ወንድሜ የረሳሁት ነገር አለ፣ ክርስቲያኖቹ ሁሉ የሚመኩባት ድንግል ማርያም የምትባላለችና እሷን ካደልኝ አለው። ያ ሰውየም አመለጣና ማንን ይዞ ጉዞ እነዚህ ነው የካርኳቸው እሷ ታማልደኛለች ብዬ ነው ስለዚህ አልክዳትም ብሎ ተናገረ ማለት ነው። በዚያንም ጊዜ ሴጣን እንቁ ያስመሰለውን ድንጋይ ከእጁ ቀምቶ በዚያ ድንጋይ አናቱን ብሎ ገደለው ማለት ነው። አሁን ፌሚኒዝምን የሚቃወሙ ሴቶች ሲመጡ ለምን ፌሚኒዝምን ትቃወማላችሁ? እናንተ ሃይማኖትን መካት ሐሳቡን ሙሉ ለሙሉ መቀበል አለበለዚያ ግን መወገድ መቻል አለባችሁ ብለው በጅምላ ፌሚኒዝምን የሚቃወሙ ሐሳቡ ልክ አይደለም ብሎ የሚናገሩ ሴቶች ላይ በጅምላ ወርደው የቃላት ውጊያ ያደርጉባቸዋል ማለት ነው። እነዚህ ሰዎች የሚደግፏችሁ ሐሳባቸውን ተቀብላችሁ አሜን እሺ ብላችሁ ከሃይማኖት ውጭ ሆናችሁ የእነሱን ሐሳብ ያስተናገዳችሁ እስከኖራችሁ ብቻ ነው። አለበለዚያ ተቃውሞ ብታነሱ እዚህ ጋር ልክ አይደለም ብትሉ እንደዚህ ሴጣን እንቁ የመሰለውን ሐሳባቸውን ገልብጠው በዛ ሐሳብ እናንተን ይወጓቸዋል ማለት ነው። ስለዚህ ከእንደዚህ አይነት ሴቶች ተጠንቀቁ። እንዲሁም ደግሞ ሴቶች ትገፋትን ቤተክርስቲያን የሴቶችን ጭቆና ቤተክርስቲያን አትደግፍም። ሴቶች አይጨቆኑ ብላ ለሴቶች ትልቅ መፍትሄ ትሰጣለች ቤተክርስቲያን። ሴቶችን እግዚአብሔር ሴቶችን በምን ያህል መጠን እንዳከበሯቸው ለማወቅ ቅድስት ድንግል ማርያምን መመልከት በቂ ነው። ከዛም ባሻገር ታቦት ቀርጻ ቤተክርስቲያን ሰርታ ሴቶችን በዚህ ልክ አክብራ ቅዱሳን ብላ የምታዘክራቸው እኮ ለሴቶች ትልቅ ክብር ስላላት ነው ቤተክርስቲያን ይሄንን ሁሉ የምታደርገው። ስንክሳር ጽፋ ለሴቶች ታሪካቸውን ከወለታቸው ስራቸውን የት እንደኖሩ ምን እንደተጋደሉ በምን እንደበቁ በምን ቅዱሳን እንደሆኑ ጭምር ከዛም ቤተክርስቲያን ሰርታ ታቦት ቀርጻ ሴቶች እንዲከበሩ እለት እለት ስማቸው እየተጠራ ቅድስት አርሴማ፣ ቅድስት ፍቅርተ ክርስቶስ፣ ቅድስት ወለተ ጴጥሮስ፣ ቅዱሳን አንስት ብላ እለት እለት የምታዘክራቸው ሴቶች አሉ። ይሄም ያሳየው ቤተክርስቲያን የሴት ልጅ በምን ያህል መጠን እንዳከበረቻት ነው። እነዚህ ሴቶች ግን ቤተክርስቲያን ይሄንን እንዳደረገች እንድታዩ አይፈቅዱላችሁም። ታሪክን እንድትመረምሩ አይፈቅዱላችሁም። እነሱ እናንተ እንድታዩት የሚፈልጉት ቤተክርስቲያን ሴቶችን ጨቆናለች፣ በሃይማኖታችሁ ምክንያት ነው እየተጨቆናችሁ ያላችሁት። ምክንያት ሲባል ግን ምንም አይነት ምክንያት የላቸውም። በደፈናው ሃይማኖትን ጠል እንዲሆኑ ሴቶች ትዳርን እንዲጠሉ ብዙ ተባዙ ምድርን ሙላትኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ተገኝቶ የቀደሰውን ትዳር ሴት ልጅ ትዳር ውስጥ ስትገባ ባሪያ ናት ብለው ሴቶችን በመስበክ የሚሰሩት ነገር ሁሉ ባርነት እንደሆነ ፍቅር የሚባል ነገር የሌለበት አስተምሮ ነው የሚናገሩት እነዚህ ሴቶች። እነዚህን ሁለት ሴቶች ብንመለከት እቺ እለት እለት ስራዋ ምንድነው? ክርስቶስን መሳደብ፣ ቤተክርስቲያንን ማንቋሸሽ፣ የሌላ አስተምሮ ቤተክርስቲያን ታስተምራለች ብላ ያለ ስሟ ስም መስጠት ነው። እቺኛዋ ደግሞ ክርስቲያን ነኝ ትላለች፣ በስመ ክርስትና ተሸፍና ለሴቶች መብት የቆመች አስመስላ ሴቶችን ወደማይሆን ጉድጓድና ገደል እየቀጠተች ያለች የሴጣን ቀንደኛ ተላላኪ ናት። ገባችሁም አልገባችሁም ይሄ እውነታው ነው። በማስረጃ ደግሞ እንዳያችሁት ነው። ስለዚህ ትሰማ የሚለው ቻሌንጅ ከዚህች ልጅ ስለመጣ ብቻ መቀበል አልነበረባችሁም። ሴቶች ትገፋ፣ ሴቶች ሲጨቆኑ፣ ሴቶች ይደፈሩ አይደለም። ሴቶች በወንዶች ተጨቆኑ ብቻ እንደሚኖር ሰው ሴቶች በሴቶችም እንደሚጨቆኑ ማንሳት መቻል አለባችሁ። እቺ ልጅ የምትደበደበው በወንዶች አይደለም። ይሄ ሁሉ ድብደባ የሚደርስባት በወንዶች አይደለም። ሴቶች ራሳቸው ናቸው ሴቶቹ ላይ እንደዚህ የሚጨክኑት። ወንድን ሴቶች እንዲጠሉ ለማድረግ የምትሄዱበት ርቀት ተገቢ አይደለም። ምክንያቱም ብዙውን ጊዜ በሴቶች ላይ ጥቃት እንደሚፈጸሙ ሁሉ ሴቶችን በወንዶች ላይ ጥቃትን ይፈጽማሉ። ጥቃቅን አነስተኛ ሴቶች ተነስተው ግን ወንዶችን ስላጠቁ የፈላዋ ስለደፉባቸው በመርዝ ወንዶችን ስለገደሉ ብዙ አይነት መከራና አደጋ ወንዶች ላይ ስላደረሱ የሆኑ ጥቃቅን ሴቶች ሁሉ ግን አይረቡም፣ በጣም ጨካኝ ናቸው ብለን እንድንናገር አያስደፍረንም። ጥቂት ወንዶችን ተነስተው ሴቶችን ስለደፈሩ ወንዶች ሁሉ ደፋሪ ናቸው፣ በተለይ ቤተክርስቲያን ደፋሪ ናት ብሎ በዚህ ልክ አፍን ከፍቶ ለመናገር አያስደፍርን። ጥቃቅን ወንዶች ሁሉን ወንዶች አይወክሉም፣ ጥቃቅን ሴቶች ሁሉን ሴቶች አይወክሉም። ስለዚህ ይሄንን አውቃችሁ እሷ በምታደርገው እንቅስቃሴ ውስጥ ክርስቲያኖች ባትሳተፉ፣ ቤተክርስቲያናችሁን እየሰደበች ቤተክርስቲያናችሁን እየነቀፈች ኦርቶዶክስ ተዋሕዶ ቤተክርስቲያን ወንዶች ደፋሪዎች ናቸው ብላ እየተናገረች አዎ ደፋሪዎች ነን ብላችሁ እሷ ያመጣችውን ፕሮፋይል ለጥፋችሁ እሷን ደግሞ እያወደሳችሁ የምትናገሩ ወንዶች እንዲሁም ሴቶች ለቤተክርስቲያናችሁ ጠላት የሆነችዋን በማር የተለወሰችውን መርዝ እየደገፋችሁ ቤተክርስቲያን እንድጠፋ ትውልዱ እንዲጠፋ እያደረጋችሁ ነው። ስለዚህ የሄደው የመጣው ሁሉ እንደፈለገ ባይነዳ መልካም ነው። ዝም ብላችሁ አትነዱ፣ አስተውሉ። ለምን እንዴት ወዴት ከየት ብላችሁ ለመመርመር ሞክሩ። መጽሐፍም ሁሉን መርምሩ ብሎ ስለሚናገር ማለት ነው። ስለዚህ እቺ ልጅ በዚህ ልክ ህዝቡን እየሸወደች ነው። ሴቶች ላይ ጥቃት እንዲፈጸም ቤተክርስቲያን በፍጹም አትፈልግም። ሴቶችም ደግሞ ጥቃት እንዳይፈጸምባችሁ ራሳችሁን ጠብቁ። ሰውነታችሁን አታጋልጡ፣ ራሳችሁን ጠብቁ። በጊዜ ቤታችሁን ግቡ። ከዚህ አይነት አደጋ ቦታ ራሳችሁን አርቁ። በዚህ ሁኔታ ራሳችሁን ለመጠበቅ ሞክሩ እንጂ እዚህ ላይ ፕሮፋይል ስለተቀየረ እዚህ ላይ ስለተጮኸ ብቻ የእናንተ ጥቃት ይቆማል ማለት አይደለም። እንዲህ የምታደርጉ ወንዶች ካላችሁ በመጀመሪያ እናንተ ቤተክርስቲያንን አትወክሉም፣ ከአውሬ ማትተናነሱ መሆናችሁንም ደግሞ ማስተዋል መቻል አለባችሁ። ራሳችሁን ግዙ። ሴቶችም ደግሞ ለማንም መሰናክል አትሆኑ። ራሳችንን መጠበቅ ያለብን ራሳችንን። ከዛም ባሻገር ግን ወላጆች ከደፋሪ ወንዶች ብቻ ሲሆን ልጆቻችሁን መጠበቅ ያለባችሁ ከዚህች ልጅ መርዝ ከሆኑ አስተሳሰብም ልጆቻችሁን ልጠብቁ ይገባል። መጨረሻው ማያምር ግብረ ሰዶም
ሌዝቢያን እንዲሆኑ የሚያደርግ አስተምሮና ፍጻሜ ነው ያለውና ከዚህች ልጅ መልስ ተጠንቀቁ ለማለት ነው። ቪዲዮ ረጅም ስለሆነ ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ባለፈው ሰሚነሽ ላይ የተደረገው ነገር ልክ እንዳልሆነ ተናግሬ ነበርና አንዳንዶቻችሁም ችግር አለው ስትሉ ነበር። ቤተክርስቲያን ላይ የሚደረግ የሥርዓት ጥሰት አንድ ቦታ ላይ ይበቃል ተብሎ ተነግሮ ካልቆመ በስተቀር ሁሉም ልክ መስሎት በየመሰለው መንገድ ቤተክርስቲያንን ስርዓቷን እየጣሰ ይኖራል። አሁን እነዚህ ሰዎች ተመረቁ፣ ልጁ ትመስለኛለች፣ እሱም ተመርቋል። ግን ደግሞ ወንጌል አለ፣ ጥላ አለ፣ ዘማሪያን አሉ። ይሄ ሁሉ ነገር ለምንድን ነው? ለማን ነው ይሄንን የምታደርጉት? እንዲያድርጉ ብሎ ያዘዛችሁስ መጽሐፍ የትኛው መጽሐፍ ነው? ወይስ በራሳችሁ ተነስታችሁ ስርዓትን መስራት ጀምራችኋልን? ከየት ነው ይሄንን ስርዓት ሲያመጣችሁት ብለን ብንጠይቃቸው ምንም አይነት መልስ አይኖራቸውም። በቃ አንድ ሰው ተመረቀ፣ የሚወዱት ሰው ነው፣ ግን ካህናቱን ብድግ ብለው ወንጌልን ይዘው ጥላን ይዘው በየአዳራሹ ይንከለከላሉ። ይህ አይነት ስርዓት መቆም መቻል አለበት። ባለፈውም ሰሚነሽ ላይ ይቆም ብዬ ስናገር የነበረው ይሄንን ነው። ለምእመናን እንዲሁም ለዲያቆናት ለካህናትም ቢሆን ከብፁዓን ሊቃነ ጳጳሳት ውጪ ወንጌልና ጥላ ይዛችሁ አትውጡ። ይሄ ከየት የመጣ ስርዓት ነው? ከየት ሳገኛችሁት? ለምንድን ነው ቤተክርስቲያንን ስርዓቷን ደጋግማችሁ የምትጥሱት? እናንተ በብዙ ስልጣን ላይ ቤተክርስቲያኒቷን እንመራለን ብላችሁ የተቀመጣችሁ ስለምንድን ነው ስርዓት ቤተክርስቲያን ሲጣስ የማይነዳችሁ? ለምንድን ነው የማይሰማችሁ? ይሄ ነገር ተገቢ አይደለም። ማንም ሰው ስለተመረቀ፣ ማንም ሰው ስላገባ፣ ማንም ሰው ልደቱ ስለሆነ ወንጌል ጥላ ያወጣችሁ መስቀል ይዛችሁ የተገኛችሁ የቤተክርስቲያንን ክብር በዛ ሰውዬ ልክ ዝቅ ባታደርጉት መልካም ነው። ይሄ ነገር ሊቆም ይገባል። ይሄን ነገር ምዕመናን ማውገዝ መቻል አለባችሁ። እኛ ወንጌልም ጥላም መስቀልም ማውጣት ካለብን ለቅዱስ ፓትርያርኩ አለበለዚያ ለብፁዓን ሊቃነ ጳጳሳት ነው እንጂ በየቤቱ በየአዳራሹ በየመንገዱ ወንጌል ጥላና መስቀል ይዛችሁ አትዞሩ። ይሄ የትም መጽሐፍ ላይ ተጽፎ አይገኝም። ስርዓትም አይደለም። ስርዓተ ቤተክርስቲያንን ተማሩ። ዘማሪያኑ ስለተጠራችሁ ብቻ እየተጎተታችሁ አትሄዱ። ቢያንስ እናንተ ሰንበት ተማሪዎች ተምረናል ብላችሁ የምታስቡ ከሆነ ይሄን ስርዓት ከየት አመጣችሁ ብላችሁ አባቶችን ጠይቁ። አባቶች መልስ ከሰጧችሁ መልካም፣ ካልሰጧችሁ ግን እናንተ ከዛ ነገር የመሳተፍ ግዴታ የለባችሁም። ምክንያቱም ይሄ ነገር የትም አይነት ቦታ ላይ ተጽፎ የማይገኝ ነው። እናንተም ቤተክርስቲያን ስርዓቷን እየጣሳችሁ ፍላጎታችሁን እያካሄዳችሁ ትገኛላችሁ። ለካህናቱም ቢሆን ደጋግሜ የማስተላልፈው መልእክት ቢኖር ተማሩ እባካችሁ። ዝም ብሎ ገብቶ አሐዱ አብ ቅዱስ ብሎ መቀደሱ፣ ዝም ብሎ ገብቶ ተንሶ ለጸሎት ብሎ መጮሁ አያጸድቃችሁም። እናንተ በመቀደሱ ቅዳሴ ንጹህ ሆኖ መጥቶ ቅዱስ ሥጋውን የተቀበለ ሊሰርቅበት ይችላል። ከና ኃጢአታችሁና የቤተክርስቲያንን ስርዓት እየጣሳችሁ ያንን ድርጊት ስለፈጸማችሁ ያንን ስራ ስለሰራችሁ ቅዳሴውን ስለቀደሳችሁ ብቻውን እናንተን አያጸድቃችሁም። ሌላውን ምዕመን ሊያጸድቅ ንጹህ ሆኖ ከመጣ ደግሞ ሊቀድሰው ይችላል። ስለዚህ ገብቶ መቀደሱ ብቻውን እውቀት እንዳይመስላችሁ። ይሄን አይነት ጥሰት አትፈጽሙ። ይሄ ሰውዬ ምንም አይነት ነገር ለቤተክርስቲያን ሊያደርግ ይችላል። በዚህ ልክ ግን ተመረቀ ብላችሁ እንደ አላዋቂዎች ጥላ ወንጌልና መስቀል ይዛችሁ ዘማሪያኑም ደግሞ ዝም ብላችሁ በየቦታው እንደ ጣዖት ገብታችሁ እየዘመራችሁ ስርዓተ ቤተክርስቲያንን አታፍርሱ። ለግለሰብ ቆማችሁ የምትዘምሩት ይሄን ስርዓት ከየተመጣችሁ። ስለዚህ ይሄንን ነገር ብታቆሙት መልካም ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። በኮሜንት ሀሳባችሁን ግለጡልኝ። ንውስቲ ክርስቲያኖች በዓላማ እንድንጠፋ እየተሰራብን ያለ ዓላማ እስከመቼ እንደምንኖር እንነጋገር እስቲ። ኢትዮጵያ ውስጥ ብዙ ማይተብ ያሰረ ክርስቲያን አለ ተብሎ ይታመናል። ግን ጥያቄው ከዚህ ሁሉ ክርስቲያን ቤተክርስቲያንን ለራሱ ፍላጎት ማይጠቀምባት ማን ነው? የቤተክርስቲያንን ሕግና ስርዓቷን የእግዚአብሔርን ትእዛዝ የሚጠብቀው ስንቱ ነው? የቤተክርስቲያንን ትምህርቷንና ስርዓቷን ጠንቅቆ የሚያውቀው ስንቱ ነው? የቀደሙትን የአባቶችን የቅዱሳንን ታሪክ የሚያውቅ ክርስቲያን አውቆስ ደግሞ ለቤተክርስቲያን ራሱን አሳልፎ ለመስጠት የተዘጋጀ ስንቱ ነው? በየቦታው የሚታረዱ ክርስቲያኖች ደም የሱ ደም እንደሆነ የሚገባውና ያወቀ የጠነቀቀ ማን ነው? ወጣትነቱን ለቤተክርስቲያን አሳልፎ ለመስጠት እንደ እግዚአብሔር ሕግና ስርዓት ኑሮ መንግስቱን ለመውረስ የሚጥም ማን ነው? ይሄ ሁሉ ጥያቄ ሊመለስ ግድ ነው። አሁን ከጠቀስናቸው ነገሮች ውስጥ ስንቶቹን እያደረግን ነው? በዚህ ጊዜ ህፃናቱ ምን እየሰሩ ነው? ወጣቱ ምን እየሰራ ነው? ጎልማሳው ምን እየሰራ ነው? ሽማግሌው ምን እየሰራ ነው? ካህናቱ ምን እየሰሩ ነው? ጳጳሳቱ ምን እየሰሩ ነው? ዘማሪ ነን የሚሉ ምን እየሰሩ ነው? ቲክቶከሮች ታዋቂ ነን የሚሉት ምን እየሰሩ ነው? ይሄም መመለስ አለበት። ማወቅ ያለባችሁ ነገር አሁን እኛ ተኝተንበት ካለን ጥልቅ እንቅልፍ ውስጥ የሚያነቁ ብዙ ደውሎች ተደውለውልን ነበር። ገረኛ የራሳችን ጥቅም በልጦብን ከቤተ ክርስቲያን ይልቅ የራሳችንን ፍላጎት አስቀድመን መሰደዱ፣ መታሰሩ፣ ስለ ቤተ ክርስቲያን ብሎ መሞቱ አስፈርቶን ብዙዎቻችን ዝም ብለን እንገኛለን። ግን ማወቅ ያለባችሁ ነገር በብዙ መንገድ እቺ ቤተ ክርስቲያንና የእቺ ቤተ ክርስቲያን ልጆች እንዲጠፉና እንዲፈናቀሉ እንዲሁም ደግሞ ከቤተ ክርስቲያን ወጥተው እንዲሄዱ ብዙ ነገር እየተሰራባቸው ነው። በመጀመሪያ የእቺ ቤተ ክርስቲያን ችግሮቿ ቤቷ ውስጥ ነው እናውቅልሻለን የሚሉ ብዙ አገልጋዮቿ ናቸው።
ቤተክርስቲያን በብዛት እየጎዳት ያሉ፣ ስርዓቷን ሕጓን ያላወቁላት፣ ቤተክርስቲያንን እንዴት ማገልገል እንዳለባቸው ያልተማሩ፣ ቤቱን እንጂ ባለቤቱን የማያውቁ፣ ስርዓቷንና ሕጓን ሳያውቁ ግን ቤቷ ውስጥ የሚመላለሱና የሚያገለግሉ ዘማሪያን፣ ሰባኪያን እንዲሁም ደግሞ ካህናት፣ ዲያቆናት፣ ምዕመናን ቤተክርስቲያንን እያጠፋናት ነው። እንዲሁም ደግሞ አሕዛብ ይህችን ቤተክርስቲያን ቀን ከሌሊት ለማጥፋት ጽንፈኛ ሆነው ተነስተው በየቦታው ክርስቲያኑን እያረዱት፣ በየቦታው እያፈናቀሉት፣ በየቦታው እያሳቀቁት፣ በኢኮኖሚ እየተስፋፉ ፖለቲካውንም እያዙት ይገኛሉ። እንዲሁም ደግሞ በዚህ በኩል መናፍቃን አሉ። ቤተክርስቲያን ያላለችውን ብላለች፣ ያላደረገችውን አድርጋለች እያሉ ቤተክርስቲያንን እያስጠሉ በጥቅማ ጥቅም ልጆቿን እየወሰዱባት ያሉ መናፍቃን አሉ። እንዲሁም ደግሞ በዚህ በኩል ታድሶ የሚባሉ ቤተክርስቲያን ትታደስ የሚሉ ስርዓቷን የሚሸረሽሩ በየቦታው በቤተክርስቲያኒቷ ውስጥ ትላልቅ ስልጣንን የያዙ ብዙ የታደሱ አባላት አሉ። በዚህ በኩል ስንመለከት ደግሞ ግማሹ ምዕመን ካለመማሩ የተነሳ ሆሴ በመጽሐፉ ሕዝቤ እውቀትን ከማጣት የተነሳ ጠፍተዋል ብለው የተናገረው የተፈጸመባቸው አጥማቂያንን ባይታዊያንን የሚሉትን ሰዎች የሚከተሉ ለነሱ ገንዘባቸውን የሚጨርሱ ሂደው ጸበል ቦታ እየተጠመቁ ፈውስን የማያገኙ ፈውስን ካገኙ በኋላ ደግሞ የነሱ ባሪያ ሆነው የሚቀሩ ሰዎችን የሚከተሉ እግዚአብሔርን የረሱ ሰዎችን የሚያመልኩ ብዙ ክርስቲያኖች ተፈጥሯል። በዚህ በኩል ወጣቱን ብንመለከት ደግሞ ወጣቱ ስለ ቤተክርስቲያን አይጨንቀውም፣ አይገደውም። አሁን ቤተክርስቲያን ያለችበት ሁኔታ አላወቀም፣ አልተረዳም። ግማሾቹ በሱስ የተያዙ፣ ግማሾቹ ለምን መሞትና ለምን መኖር እንዳለባቸው የማያውቁ ዓላማ የሌላቸው ብዙ የዚህ ቤተክርስቲያን ተከታይ ወጣቶች አሉ። እንዲሁም የሚያሳዝነው ደግሞ የእነዚህ ተከታይ የሆኑ ህጻናት እነሱን እያዩ ያርጉና ኋላ እነሱን መስለው አህሎ ይወጡና ቤተክርስቲያንን ዞር ብለው ማይመለከቱ የዘፋኝ የአርቲስት እንዲሁም ደግሞ የኳስ ተጫዋች አላኪ ሆነው ይወጣሉ። ቤተክርስቲያን ምን ሆነች፣ ቤተክርስቲያን ምን ደረሰባት ከማለት ይልቅ የአንድ ኳስ ተጫዋች ህይወት፣ የአንድ ዘፋኝ ህይወት፣ የአንድ ፊልም ሰሪ ህይወት እለት እለት እየከነከናቸው እንዲሆነበት እንዲሆነች ታመመች ዳነች እያሉ ስለ አንድ ሰው እያወሩ የሚውሉ ግን ማይተብ ያሰሩ የሚያሳዝኑ ክርስቲያኖች አሉ። ክርስቲያንን የሚሉ ማይተብ ያሰሩ በሚሊየን በሺዎች ብዙ ተከታዮች ያላቸው በዚህ ሚዲያ ላይ የሚንቀሳቀሱ ግን ስለ ቤተክርስቲያን ስለሚታረዱት ምንም የማያገባቸው የራሳቸውን ቢዝነስና ህይወት ብቻ የሚያካሄዱ ወጣቶች አሉ። እንዲሁም ደግሞ ጎልማሳውንና ሽማግሌውን ክፍል ብናየው ይሄ ትውልድ አይሰማም ማለት ልጆቹን የማይመክር ዝም ብሎ የሚመለከት የማይቆጣ ጎልማሳና ሽማግሌ ነው የሞላው። ስለ ሃይማኖት አባቶች ሁሉም ባይባል ግማሹ ግን ተከድኖ ይብሳል። እንዲሁም ደግሞ ግማሹን ብንመለከት መርጦና ወዶ ባልተወለደበት ዘር የሚጣላ አባትና እናቱ ከወለዱት ውልደት ይልቅ ቤተክርስቲያን በመንፈስ ቅዱስ የወለደችን አወላለድ እንደሚበልጥ ያላወቁ በክርስትና ህይወታችን አንድ እንደሆነን ያልተረዱ የአንድ ግንድ ቅርንጫፎች እንደሆነን የአንድ ራስ ብልቶች እንደሆነን ያልተረዱ በዘር ተከፋፍለው እቺን ቤተክርስቲያን አሳልፈው የሚሰጡ ሲገድሉም ሲሞቱም ክርስቲያንን እየገደሉ እንደሆኑ ያላወቁ ያልነቁ ሲገድሉ የሆነ ገሌን ብሔር የሚገሉ የሚመስላቸው ብዙ ክርስቲያኖች ተፈጥሯል። ስለ ቤተክርስቲያን የማይገዳቸው ግን ቤተክርስቲያን ደግሞ ዝም ከፍላቸው ብዙ አገልጋዮችም አሉ። ወጥተው የማይናገሩ ሰውን የማያነቁ ህዝቡን የማያነቁ ስለምንም ስለማንም የማይገዳቸው ኪሳቸው ደሞዛቸው አይጉደልባቸው እንጂ ቤተክርስቲያን ምንም ብትሆን ተሽጣ የድርሻችሁ ይሰጣችሁ ቢባሉ አዎ ይሰጠን የሚሉ ብዙ አገልጋዮች እስቲ ቤተክርስቲያን ውስጥ አሉ። ስለዚህ በዚህ አይነት ስንሄድ ብዙ ማይተብ ያሰረ ግን ክርስቲያን ያልሆነ ብዙ ሰው አለ ማለት ነው። ስለዚህ አሁን ከገባንበት ጥልቅ እንቅልፍ ንቃ። የሚሞተው ክርስቲያን የኛ ሞት ነው፣ የሚገደለው ክርስቲያን የኛ መሞት ነው። እኛ በአንድ ግንድ ላይ የበቀልን ቅርንጫፎች ነን። የኔ መቆረጥ የእናንተ መቆረጥ የኔ መሆን አለበት። ስለዚህ እኔ እስካልተነካው፣ ቤቴ እስካልተቃጠለ፣ እህቴ እስካልተደፈረች፣ አባቴ እስካልተገደለ ድረስ ምንም አይደለም ብላችሁ የምታስቡ ክርስቲያኖች የጊዜ ጉዳይ እንጂ ዳሩ መሃል መሆኑ አይቀርም። ስለዚህ ነቅታችሁ ቤተክርስቲያናችሁን እለት እለት ጎብኟት፣ ቤተክርስቲያናችሁን ጠብቋት። ቤተክርስቲያኗን የሚያመነምኑ ምዕመኖቿን የሚያደህዩ በቤተክርስቲያን ተጠግተው የሚበለጽጉ ብዙ ሰዎች እንዳሉም ተረድታችሁ እነዚህ ሰዎች ወቁባቸው። ለማን መስጠት እንዳለባችሁ፣ ማንን መርዳት እንዳለባችሁም ወቁበት። ቤተክርስቲያን እለት እለት ተከታተሏት። የቀደሙ የአባቶቻችሁን ቅዱሳንን ታሪክ እዩ፣ መርምሩ። እነሱን ለመምሰል ሞክሩ፣ እንሞክር። እኛ አባቶቻችንን ቅዱሳን ባለማወቃችን ብዙ ተጎድተናል። እነሱ እንዴት እንደኖሩ ባለማወቃችን አሁን እንዴት መኖር እንዳለብን መንገዱ ጠፍቶናል። አባቶቻችን እንደዚህ አይነቱን ክፉ ጊዜና ዘመን እንዴት አለፉት? ወጣትነታቸውን እንዴት ለእግዚአብሔር አሳልፈው ሰጡ? እንዴት በዚህ ቤተክርስቲያን ውስጥ ኖረው እንዴት በዚህ ቤተክርስቲያን ውስጥ ሞተው ከበሩ የሚለውን እንወቅ። ስለዚህ እንድንጠፋ በዓላማ እየተሰራብን ነው። እኛም በዓላማ ሰርተን ከመጥፋት እንዳን ቤተክርስቲያናችንን እናሻገር። የምንኖርለት፣ የምንሰራለት፣ የምንሞትለት ዓላማ ይኖረን። ልጁን በስማቸው የሰየመ ቢኖር የሰይጣንን ፊት ከብቶ እንደማያይ ቃል ኪዳንን የተቀበሉ እንዲሁም ደግሞ ነሐሴ 6 ሁሌ አሳ የሚዘንብበትን ገዳም ላሳያችሁ ከገዳም መጥቶ አጽመን የተሳለመውን እስከ 14 ትውልድ ድረስ እምረላለሁ ብሎ ጌታችን ቃል ኪዳን ስለገባላቸው ስለመናኔ መንግስት አቡነ ኢዮስያስ ታሪክ እንመለከታለን። እኚህ ታላቅ ኢትዮጵያዊ ቅዱስ ስለማይታወቁ ለብዙዎች ይታወቁ ዘንድ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በኮሜንትም አቡነ ኢዮስያስ በረከቶት ይደርብን እያላችሁ ጻፉልኝ።
ትውልዳቸው ሸዋ ሲሆን የንጉስ አምደ ጽዮን ልጅ ናቸው። ጥር 6 ቀን ሲወለዱ ቅዱሳን መላእክት ከበዋቸው ታይተዋል። የንጉስ ልጅ ቢሆኑም በዓለም ነግሶ መኖርን ንቀው በመመነን በመጀመሪያ ወደ ሐይቅ እስጢፋኖስ ገዳም ገቡ። አቡነ ዮስያስ በሐይቅ ገዳም ለ14 ዓመታት በታላቅ ተጋድሎ ኖረዋል። በዚያም ብሉይና አዲስን መጽሐፈ መነኮሳትንና መጽሐፈ ሊቃውንትን አጠናቆ ተምረዋል። በኋላም በእግዚአብሔር ትእዛዝ ወደ ትግራይ ደብረ በንኮል ገዳም ሄዱ። በደብረ በንኮልም በታላቅ ተጋድሎ ኖሮ በታላቁ አባት በአቡነ መድኃኒነ እግዚእ እጅ መነኮሱ። ቆብ የተቀበሉት ግን ከአቡነ ተክለ ሃይማኖት ነው። አቡነ መድኃኒነ እግዚእም 7 ዓመት ከእርሳቸው ጋር ካቆያቸው በኋላ አቡነ ዮስያስን ወንጌልን ዞሮ እንዲሰብኩና ገዳም እንዲቀድሙ በማዘዝ መርቆ ሸኟቸው። አቡነ ዮስያስን ወደ አድዋ አውራጃ ዛሬ በስማቸው ወደ ተጠራው ገዳም ሄደው በቦታው ላይ በተጋድሎ ኖሮ ገዳሙን ከገደሙት በኋላ በርካታ መነኮሳትን አፍርተዋል። ጻድቁ ያፈለቁት ጠበል እስከ ዛሬ ድረስ በፈዋሽነቱ የታወቀ ነው። በየዓመቱ በእረፍታቸው ዕለት ነሐሴ 6 ቀን ሱሃባ በሚባለው ቦታ ቆሙ በጸልዩበት ወንዝ ላይ አሳ ከሰማይ ይዘንባል። ይህ አሁንም ድረስ በየዓመቱ ነሐሴ 6 ቀን በግልጽ እየታየ ይገኛል። አቡነ ዮስያስን ከአዲያን የሆኑ አረማውያን ቢያስቸግሯቸው ጻድቁ በጸሎት ቢያመለክቱ ከየት እንደመጣ የማይታወቅ ነጭ የንብ መንጋ መጥቶ አረማውያኑን አጥፍቶላቸዋል። ጻድቁ በጸሎታቸው 4 ሙታንን በአንድ ጊዜ ከሞት ያስነሱ ታላቅ አባት ናቸው። በገዳማቸው ውስጥ በበዓላቸው ቀን ገድላቸው ሲነበብ አጋንንት ከሰው ልቦና እንደ ትቢያ በነው ይጠፋሉ። ጻድቁን እንደረዶ ነው የሚያገለግላቸው አንበሳም ነበራቸው። ወደ ገዳማቸው መጥቶ መካነ አጽማቸውን የተሳለመውን እስከ 14 ትውልድ ድረስ እንደሚመርላቸው ጌታችን ቃል ኪዳን ገብቶላቸዋል። ልጁም በስማቸው የሰየመ ቢኖር የሰይጣንን ፊት ፈጽሞ እንደማያይ ገድላቸው ይናገራል። የአቡነ ዮስያስ ረድኤት በረከታቸው በሁላችን ላይ ይደርብን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች አዳርሱት። ፍቅር ጊዜ ይፈልጋል። እግዚአብሔር ስለሚወድ ጊዜ እንድሰጠው ይፈልጋል። ጊዜ ካልሰጠው ሁሉን በትኖ ብቻህን ያገኛል። በአልጋ አጋድሞ ወይኔ ቤት ጥሎ ከሀገር አርቆ ብቻን ያገኛልና ለእግዚአብሔር ጊዜ ስጥ። እግዚአብሔር ሲመክር እምቢ አትበል። እረኛ በጎቹን መጀመሪያ በድምፁ እምቢ ሲሉ በበትር ይመልሳል። አንተም እምቢ ካልከው ይቀጣሃልና ያኔ እሺ ልትል አሁን በፍቅር ብትማረክ ይሻላል። እግዚአብሔር የት ቦታ ሲመቱ አቤት እንደሚሉ ያውቃልና እዚያ ቦታ ላይ ሳይመታ ተመለስ። እግዚአብሔርን ስላደረገው ነገር ለምን፣ ስለሚያደርገው ነገር እንዴት አትበለው። እርሱ እግዚአብሔር ስለሆነ የወደደውን ነገር አደረገ። የአሁኑን ገጽታ ለመለወጥ ኃይሉ አይገመትም። ስለዚህ መልካም እንዲሆንልህ በእግዚአብሔር ላይ ለምን ከሚል ጥያቄ እንዴት ከሚል ፍርሃት ውጣ። የጊዜ ገደብ ሳይኖርበት ለአንተ የጊዜ ገደብ የሰጠን ጌታ አመስግን። በጊዜ የገደበ ስራን በተሎ እንድትፈጽም የተፈጥሮ ዓላማን እንድታሳካ ነው። በተፈጥሮ የጊዜ ሕግ መገደብ ተገቢ ደግሞ አስደሳች መሆኑን አውቀ እግዚአብሔርን አመስግን። እህታቸውን የምትወዱ ሰዎች ይህንን ታሪክ እስከመጨረሻው አዳምጡት። ዛሬ እህታቸውን ከዲያብሎስ መንጋጋ ፈልቅቀው ማርከው በፈረሳቸው ላይ ጭነው ስለተመለሱ ስለ ታላቁ አባት ስለ አቡነ አብርሃም እንመለከታለን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በኮሜንትም ደግሞ አባ አብርሃም በረከቶት ይደርብን እያላችሁ ጻፉልኝ። እህታችሁን በዚህ አይነት መንገድ አሳድጉ፣ ተንከባከቡ እንጂ አቀማጥላችሁ ዓለም መስሎ እንዲጠፉ አትገፋፏቸው። እንደዚህ አይነት ሰዎች ካሉ ሜንሽን አድርጉላቸው። ታሪኩም ይሄንን ይመስላል። ወላጆቹ ባለጠጎች የነበሩ ሲሆን የአባ አብርሃም በተግሳጽና በፍሬ እግዚአብሔር አሳደጓቸው። ካደጉም በኋላ ያለ ፈቃዳቸው አጋቧቸው። ፈቃድ እግዚአብሔር አነሳስቷቸው ከጫጉላ ቤት በሰባተኛው ቀን ወጥተው ሲሄዱ ብርሃን እየመራቸው አንድ ባዶ ቤት አደረሳቸው። እርሷንም በዓት አድርገው ተቀመጡባት። ከ10 ዓመት በኋላ ወላጆቻቸው እጅግ ብዙ ሀብት ትተውላቸው ሞቱ። እርሳቸው ግን ንብረቱን በሙሉ ለድሆችና ለጦም አዳሪዎች ሰጥተው አንድ ሰሌን ብቻ ለራሳቸው ገዙ። በታላቅ ተጋድሎም ሆነው 10 ዓመት ተቀመጡ። ጳጳሱም የአባ አብርሃምን ጸጋ ተጋድሎ አይቶ ቅስና ከሾማቸው በኋላ አስተምሮ እንዲመልሷቸው ወደ አረማውያን ዘንድ ላኳቸው። አረማውያንን ሲያስተምሩ ክፉዎች ይዘው እጅግ አሰቃዩአቸው። በሕይወት እያሉም ቆፍረው ቀበሯቸው። ነገር ግን ጌታችን አዳናቸው። ከእነርሱም ጋር ሲጋደሉ 10 ዓመት ከኖሩ በኋላ ሁሉንም አስተምረው አጠመቋቸው። ወላጆቿ በ6 ዓመቷ የሞቱባት ማርያ የምትባል እህታቸውን እስከ 20 ዓመት ድረስ ፈሪሃ እግዚአብሔርን ትሕትናን እያስተማሩ በሚገባ አሳደጓት። ሴጣንም አባ አብርሃምን ፈትኖ ሊጥላቸው ብዙ ጊዜ የሞከረ ቢሆንም እሳቸው ግን ሁል ጊዜ በትሕትና ያሸንፉት ነበር። አሁን ግን በዚች ብላቴና ላይ በቀናት ተነሳባትና በፈተና ጣላት። ከአንድ መነኩሴ ጋር በማዋደድ ንጽሕናዋን እንድታጣ አደረጋት። አባ አብርሃምም በዚያች ሌሊት
ከይሲ ርግቢቱን ሲወጣትና ከጥቂት ቆይታ በኋላ ከእግሩ በታች ሲተፋት በራእይ ተመለከቱ። ሰይጣንም በፈተናው እንድትወድቅ ካደረጋት በኋላ ልብሰ ምንኩስናዋን ጥላ ወደ ሌላ ሀገር እንድትሄድ አደረጋት። አባታችንም እህታቸውን ከቦቷ ሲያጧት ደንግጠው ስለ እርሷ በልቅሶ እግዚአብሔርን ጠየቁት። ከወራትም በኋላ ያለችበትን ሰምቶ የምንኩስና ልብሳቸውን ለውጠው የወታደር ልብስ ገዙ፣ ለበሱ። ፊታቸውንም ተከናንበው ማርያ ወዳለችበት ሄዱ። ሴተኛ አዳሪም ሆነ አገኟት። እርሷንም ለርካሽ ተግባር የሚፈልጓት መስለው ለአሽከሯ ብርና ወርቅ ሰጥተው ማርያ ወዳለችበት የውስጠኛው ክፍል ገቡ። በሩን ከውስጥ ከዘጉ በኋላ ራሳቸውን ገለጡላት፣ መከናነጋቸውን አነሱ። እርሷም ስታውቃቸው በጣም ደንግጣ እንደ በድን ስትሆን፣ እሳቸው ግን ልጄ ሆይ አይዞሽ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም እያሉ መክረው አጽንተው በንስሐ እንድትመለስ ካደረጉ በኋላ በመጡበት ፈረስ በኋላ አስቀምጠዋት ወደ ገዳሟ ወሰዷት። ታያቸው የሚሰማቸውን ኩራትና ደስታ እህታቸውን ከሰይጣን መንጋጋ ፈልቅቀው አውጥተው ማርከው ወደ ገዳም አስገቧት። ማርያም ከበዓቷ ገብታ ማቅ ለብሳ እየተጸጸተች ብርቱ ተጋድሎን ጀመረች። ሌሊት ቀን እያለቀሰች ትርምትን በማብዛት በጾም በጸሎት እየተጋደለች 5 ዓመት ኖረች። ቅዱሳንም በፊቷ ውስጥ ያለውን ብርሃን እያዩ እስኪያደንቁ ድረስ ተጋድሏን ፈጽማ ነሐሴ 5 ቀን በቅድስና አረፈች። አባ አብርሃምን በዘመኑ ሁሉ በጥርሱ ስቆ በከንፈሩ አልባሌ ነገር ተናግሮ አያውቅም። የክርስቶስን ሕማም እያሰበ እንባውን ያለማቋረጥ ሲያፈስ ኖሮ ነሐሴ 5 ቀን በታላቅ ክብር አረፈ። አባ አብርሃም የእህታቸውን በረከት ይደርብን።